መጽሐፈ ሲራክ ምዕራፍ 18 ለዘላለም ሕያው የሆነ እርሱ ሁሉን በአንድነት ፈጠረ። እውነተኛ እግዚአብሔር ብቻ ነው። ሥራውን ያውቅ ዘንድ ማንንም አላሰናበተውም። የገናነቱንስ ፍለጋ ማን መርምሮ ያውቃል? ከሃሊነቱንስ ማን መርምሮ ያውቃል? ቸርነቱንስ ማን ጠንቅቆ ይናገራል? መጨመርም የለም መቀነስም የለም። የእግዚአብሔርን የጌትነቱን ፍለጋ የሚያገኝ የለም። ሰውን በፈጠረው ጊዜ ያን ጊዜ ያዘዋል፣ ዘመኑንም ባስጨረሰው ጊዜ ያን ጊዜ ያሳርፈዋል። ሰው ምንድነው? ጥቅሙስ ምንድነው? በጎነቱ ምንድነው? ክፋቱስ ምንድነው? የዘመኑም ቁጥር ቢበዛ 100 ዓመት ነው። በባህር ውስጥ እንደ አንዲት የውሃ ጠብታ ከአሸዋም ሁሉ እንደ አንዲት የአሸዋ ቅንጣት እንዲሁ በዘላለማዊነት ዓመታት ዘንድ የሰው ዘመኑ ጥቂት ነው። ስለዚህ ነገር እግዚአብሔር ይታገሳቸዋል፣ ምሕረቱን አሳደረባቸው። ፍጻሜያቸው ክፉ እንደሆነ አይቶ አወቃቸው፣ ምሕረቱን እንዲሁ አብዝቷልና። ሰው ባልንጀራውን ብቻ ይቅር ይላል፣ እግዚአብሔር ግን ፍጥረቱን ሁሉ ይቅር ይላል። ይቆጣል፣ ይገርፋል፣ ይቅር ይላል። የእረኛም መንጋውን እንደሚመልስ ይመልሳል። በተግሣጹ የሚታገሱትን ሕጉንም የሚከተሉትን ሰዎች ይቅር ይላቸዋል። የተወደደ ምጽዋት። ልጅ ሆይ በደስታ መካከል ሐዘንን አታስገባ፣ በምትሰጠውም ሁሉ ክፉ ነገርን አትናገር። ዝናብ ዋይን የሚያቀዘቅዘው አይደለምን? እንዲሁ በጎ ቃል ከመስጠት ይሻላል። እነሆ እንግዲህ ከመስጠት መልካም ቃል አይሻልምን? ሁለቱም ሁሉ በጻድቅ ሰው ዘንድ ይገኛሉ። ንፉግ ልቦናውን ደስ አይለው ይሰጣል፣ ሰነፍም ይላገዳል አያመሰግንም። ሳትናገር ተረዳ፣ ሳትታመም ዳን። ሳይፈረድብህ ራስህን መርምር፣ በመከራህም ጊዜ ይቅርታን ታገኛለህ። ሳትደክም ራስን አዋርድ፣ በበደልህም ጊዜ ንስሐ ግባ። ስእለትህን ፈጥነህ ስጥ፣ ሳትሞትም ጽድቅን ስራት። ሳትሳልም አስቀድመህ ስእለትህን አዘጋጅ። እግዚአብሔርን እንደሚፈታተነው ሰው አትሁን። በተቆጣህም ጊዜ የሞትን ቀን አስብ፣ የፍዳህንም ቀን አስብ። ንስሐም ግባ ጸልይም። በጥጋብህ ወራት የረሃብን ወራት አስብ፣ በተድላህም ወራት የችግርህን ወራት አስብ። ኑሮ ከጧት እስከ ማታ ድረስ ትለዋወጣለችና ሁሉም በእግዚአብሔር ዘንድ አንድ ጊዜ ፈጥኖ ይደረጋልና። ብልህ ሰው ግን ፈርቶ በሁሉ ይጠበቃል፣ ኃጢአት በሚሰራበትም ጊዜ ንስሐ ይገባል። አስተዋይ ሰው ሁሉ ጥበብን ያገኛታል፣ ያገኛትንም ሰው ታስመሰግነዋለች ታስከብረዋለችም። ነገር አዋቂዎች ራሳቸው በልቦናቸው ይራቀቃሉ፣ የተረዳ ምሳሌንም ይናገራሉ። አትሂድ፣ የኃጢአትንም ፈቃድ አትከተል፣ ከክፉ ፍትወትም ራቅ። ለሰውነት የምትወድደውን ከሰጣሃት ጠላትህን ባንተ ጨከነ ታደርገዋለች። በተድላ ብዛት ደስ አይበልህ፣ ከእርሷም ጋር ደስ ይልህ ዘንድ አትለምን። እንዳትያዝ አንተ ድሃ ሳለህ፣ በከረጢትህም ምንም ሳይኖርህ አትበደር።